ከሀይሚ ጋር ያለን ነገር ፈታ ስንቴ ነገርኩ። አንተ ግን እኮ ወይ ዘጠና ብሬ ወይ ዘጠና ብሬ ወይ ዘጠና ብሬ። እኛ ብሩክ አሞታል ብለን በጭንቀት እንሞታለን። እናንተ ድራማችሁን ጀድዳችሁ መጣችሁ። ቴንኪዩ ቬሪ ማች። ለማንኛውም ማለት ነው ብሩኬ አላህ ሙሉ አፊያን ይመልስልን። ሲቀጥል ደግሞ ቴዲ ፊት እብጠቱ ለቀዋል፣ ቆንጆ ነው። እንደዚህም ደግሞ እንደ ልማዳችሁ ደግሞ ቴዲ ሌላው ደግሞ ዋናው ሄኖክና ሄኖክ ይቅርታ ጠይቃት ከሀይሚዬ ጋር ፒስ ሆኑ። እንግዲህ ያው አስተያየት እንሰጣለን እንደ ቪዲዮ። ሲቀጥል ያው ጀምረው ተረዶቼ እና በእርግጥ ብሩክ አሞታል። እንደዚህ መሆኑ በዚህ ሰዓት ሳትረጋጉ ጥሩ አይደለም። ግን እንደዚህ የሆነበት ምክንያት ምንድነው? ያው ሰው ለማሳመኛ የሚሆን ቪዲዮ ነው ማለት ነው። እና ቴክስት እያለ ነው አቶ ፍፄ ማለት ነው። ልጅቷ ቴክስት መላኳን ላይክ በሚለው ማለት ነው። ያለን ነገር ሀይሚን ብትሆኚ እሷ የምትልክልሽን ነገር ማዳመጥም የለብሽም። ኦኬ ፍፄ ትክክል፣ እኛም ተደስተናል። እንደ እውነቱ ከሆነ ሀይሚትዬና ብሩኬ አሁን ላይ ያሉት ነገር በጣም አሪፍ ነው። በቃ ይሄ የልጅቷ ነገር ፎርጌት ቢደረግ ኢትስ ግሬት እንደ አንድ ኦዲየንስ ማለት ነው። የልጅቷ ነገር ሲጀመር ውሸት ነው። የልጅቷ ነገር ሀይሚዬንም አያጨናንቅም፣ ብሩክንም አያጨናንቅም። ለምን ስልኳን ብሎክ ማድረግ ይቻላል። ሲጀመር እንደዚህ ተብሎ ነውርም ነው፣ የሀገራችን ባህል አይደለም። የድሮ ፍቅረኛዬ እየጀነጀነችኝ ነው እያወራችኝ ነው ተብሎ ሚዲያ ላይ አይወራም። ይሄ የኢትዮጵያን ባህል አይደለም። ስለዚህ ፕራንክ ነው፣ ድራማ ነው። ብትቋጩት ግን ጥሩ ነው። ወደ ራሳችሁ ተመለሱ። ኢነፍ ይበቃል እንዴ! አንዳንዴ ለሰውም አስቡ። አይነት ቪዲዮ እንደምትኖሩት ህይወት ደግሞ ፊት ክራሱ ያስታውቃል ድራማ መሆኑና ሀይሚትዬ ኢግኖር አድርግ እያለ ነው። ሀይሚዬ የሞቀ ትዳሯን እያማሞቀች ነው። ገና ለገና የፍፄ 100 ይግባ። አቤት የቡታጅራ ሰው እኮ ግማሽ አላ ናችሁ። ሬዲዮን ነው። እኔ እዚህም ስደት እያየው ነው። ያኔ ትንሽ ሴቶቹ ችግር አለባቸው። ትንሽ ያው ቅናት መንፈስ የሚባል ነገር አለባቸው የሴቶቹ ማለት ነው። ግን ሲረዳዱ አብሱ ወንዶቹ ሲረዳዱ ዋው እንደምታዩቸው ማለት ነው። አሁን ሀይሚና ብሩኬ እንደዚህ የሚሆኑት እንዲህ የሚደክሙት ለማን ነው? ለፍፄ 100,000 እና ለሄኖክ 100,000 ነው። እኛ ሀይሚና ብሩኬ ስለምንወድ ነው እንጂ አድማ አድርገን ፍፄ ቤት ሄኖክ ቤት ከቀረን ስራው ይቆማል ማለት ነው። ፍፄን ጠልተነው አይደለም። ግን ይሁን እንግዲህ መልካምነት እነሱም ከፈጣሪ ነው። ተረጋግታችሁ ሳትጨናነቁ ማየት ነው። በር እያንኳኩ ነው። ሰላም ነው። የማይስፊት የምንወድሽ ብሩክ ሊጠይቁ ነው እኮ የመጡት። የሆነ ፌስታል ይዘው ማለት ነው። አንዳንድ ነገር ገዝተው ማለት ነው። ጥቁር ፌስታል ባይዘው ጥቁር ፌስታል ትዝ አለኝ። ኢትዮጵያ ሲሄድ እንጀራ ነው እንግዲህ ታውቃላችሁ፣ የኢትዮጵያ እንጀራ ይዤ የመጣው ማለት ነው። ያው በዚህ ነው የሚያደርጉት ማለት ነው። አረቦች ይስቃሉ ምናምን። ጥቁር ፌስታል ብዙ ጊዜ እዚህ ለእንትን ስለምንጠቀምበት ያው እንደምታውቁት ማለት ነው። እና አያምር ሜምበር። ለማንኛውም እንግዲህ ይሁንላችሁ። ለማንኛውም ፏኬ ገዝተውለት መጥተዋል። እንደምትመለከቱት እንግዲህ ለመጣ ካለች ሀይሚዬ ማለት ነው ተቀይመዋለች። ሄኖክን ፍፄ ደግሞ ሚስት ናት እኮ ሚስት። ጉንጩ ራሱ ጥስ ማሰጃ ያስፈልገዋል እና ደስ ይሉ ነበር። ማሻአላ ተባርካለ ሀይሚዬና ብሩኬ። ግን ምን ዋጋ አለው? ምን ዋጋ አለው? የቡታጅራ ዩቲዩበሮችን እኮ ማመን ቀብሮ ነው ብንወዳቸው ማለት ነው። እና ይሁና እኔ ከምር ውዶቼ እንደው እኔ ስለ ብሩኬ ጤንነት አዲስ ነገር ብዬ ታምሌኑን አይቼ እንደው ክውን ያልኩት ወላሂ ነው የምላችሁ። ሲደባደቡ ደግሞ ማነው ስሙ ስብሃናላ ይሄ ቴዲ የቴዲን ፊት ነው ማየው። ህብጠቱ እንዴት ሆነ ቅላቱ እያልኩ ማለት ነው።
አላደረግሽም። በቃ ልክ ነሽ። ሲጀመር አይመለከተኝም። እኔ እና እሷ እንግዲህ አንተ ስለምን ምናምን እየተጨቃጨቁ ነው። ኦ ማይ ጋድ! እና የመዳም ቅመሞችዬ ማለት ነው የምወዳቸው ሀይሚትዬ አታምርም? ውበቷን አታምርም? ጸጉሯ፣ መልኳ፣ ፊቷ ብሩክ ወንድማችንስ አለ ሙሉ አፍያን ይመልስልን። ይሁት ሽክ ብሎ ኤንድ ፍፄን ይሁት ይሄንም ይሁት። ይሄ ማነው ስሙ? ቲቪተኛው ምን አረገሽ ይልኛል። ይሄ ማነው? ሄኖክ። ስለዚህ የመዳም ቅመሞች የአሁንም ዘር ለገበሬ መሰሎችን አዳምጡ። 100% ድራማ ነው። ኦኬ እናንተም እንደዚህ ፏ ብትን ብላችሁ እየሳቃችሁ ድራማውን መከታተል ማለት ነው። እኔ ከእንግዲህ አቁሙ አታቁሙ እኔ በር አልልም። በቪዲዮ ልክ አስተያየት እሰጣለሁ። የመዳም ቅመሞች የምወዳችሁ እህቶቼ እንዳትጨናነቁ ማለት ነው። ወላሂ ቲክቶክ ላይ አይቼ 24 ቤተሰብ አለቀብኝ ያለችውን አይቼ እነ ሚኪ ገስት ላይ በተቆርጦ አይቼ ውስጤ በጣም ተረብሿል ወላሂ። እና ስለዚህ ሶዛት ኤኒዌይ እናንተንም እንዳረብሻችሁ እና ካያችሁ ቲክቶክ ላይ ማለት ነው ተቆርጦ የስተርዴይ ናይት የተለቀቀ ይመስላል። እና በቃ የተረባበሸ ነው ዛሬ ቀኑ በጣም ይስጠላል። እነ ብሩክና እነ ሀይሚ ደግሞ ከራስ በላይ ንፋስ ብለው ድራማቸውን እየቀጠሉ ነው። እናንተም ደግሞ ከራስ በላይ ንፋስ ብላችሁ ቪዲዮ መከታተል። በሀይሚና በብሩክ አንደራደርም፣ እንወዳቸዋለን። ማየት 4 ነጥብ እስቲ የሆነ ነገር ልንገራችሁ። ፍፄ መጣ፣ ሄኖክ መጣ። መንፈስ ነው ይሄ ልጅ። እንዴት አውቀውን መጣ? ሁሉም የመጡት በአንድ መኪና ነው። በአንድ መኪና ያመጣቸውንም አንናገርም፣ ይቅር ሹፌሩን አንናገርም። በአንድ መኪና መጥተው ግቢ ውስጥ ከዚህ ደቂቃ በኋላ ከዚህ ደቂቃ በኋላ እና ተባብለው ሁሉም ተነጋግረው ህዝብ ነው ፕራንክ የሚያደርጉት። 100% ከሀገርም ነው ሰው የነገረኝ። ምቀኞች አውቀው ነው ምናምን ብዬ ነው ያለፍኳቸው እንጂ ሁሉም ተመልካችን ነው ፕራንክ የሚያደርጉት። ኦኬ ችግር አለ እንዴ? ይገርማል። እንደው ከህይወት ይውጣ አትበሉ፣ ከህይወት ይውጣ ምናምን ተነጋግረው ነው የሚያደርጉት። ተናገርን እኮ እኛ ይነፍ እንደ እኛም እኮ ይሰለቸናል። እኛ እኮ ጎፈር አይደለንም ይሄን ያክል ሪሊውን ነው። አብርሽ ግርሽ የሚለው ምንድን ነው? ሀይሚዬ ብሩኬ ብቻ ሲሆኑ ደስ ሲሉ ይወላቸዋል። ተዉ ካሜራ ደቅኖ መደባደብ የለም። ሲጀመር ብሩኬ ጎኑን የያዘው አሞታል። ሰው ከታመመ እንደዚህ ነው እንዴ? ለምን ፊት ይሰጣቸዋል? የእነሱ ሰብስክራይብ ባያድግ እንደው ይሄ ቴዲማ ቻናል ይከፈትለት ይባላል። እንድች ብዬ እንኳን ቤቱ ሊሄድ ግን ሀይሚቴ የባካችሁ ምናምን ካች ደግሞ ሊሄድ እችላለሁ። ከምር ቻናል ይከፈትለታል ውዶቼ። ታኛላችሁ ዝም ብላችሁ ዘር ምናለች በሉ። ግን በጣም ነው የምናዝነው። አያም ሶ ሶሪ የሚደረገው ድራማ ኖክ ፍፄ ቤቱ የሀይሚዬና ብሩኬ ነው። እናንተ ምን ጥልቅ አድርጋችሁ ቴዲ እንትን የምትሉት እንዴ? የሀይሚዬ ጋርድን ማለት ነው። ጠናው ብሩክ ይኸው ጎኑን አመመው። እኛ የመጣ ነው ብሩክን አላህ ሙሉ አፍያን ይመልስልን። ኢንሻላህ ሁላችንም ዱዓ እናደርጋለን። የአንዳችን እንኳን ተቀባይነት ይኖረዋል። የታመሙ እህቶቻችን ሁሉ የሚፈወሱበት ወርና ቀን ይሁን። ሪሊውን ነው። ብዙ እህቶች ታመዋል በዚህ አጋጣሚ እና እንግዲህ እኛ በቃ አንተን ለመጠየቅ ነው የመጣ ነው። ድራማችሁን ቀጥሉ። በጣም አላችሁ ግን ቢቀርስ ሺህ ዓመት አይኖርም። ብሩኬ ሪሊ አሞታል ውዶቼ። ሌላው ምንድን ነው ካላችሁ ሌላው ድራማ ነው። ሌላው በአንድ ላይ መጥተው የሚሰሩት ነው። ወላ ፍፄ ወላ ሄኖክ ወላ ልጁ ገባችሁ። ድራማ መሆኑን ደግሞ የምታውቁት ነገ ሄኖክ ቤትና ፍፄ ቤት ተገናኙ። ድራማ ነው 100%። እና በጣም ነው የሚያሳዝነው የምትሰሩት ስራ ማለት ነው። የእሱ እንኳን ገና ሳይድን እንደው አረ ፈጣሪያቸውን መረስታል እነዚህ ሰዎች። ሼም ነው እኮ ሼም አለባቸው። ብሩክ አይዞክ፣ ብሩክና ሀይሚ ሼም አለባቸው። ለሰው ብለው ነው እኮ ለሰው ብለው 100 ሺህ እናስገባ ብለው እንዲህ ዝም መሮሮጥ
ይሄ ደግሞ ተበላሽቶባቸዋል። ይሄ ድራማ ቢቀርና ይሻላቸዋል። አሁን በቃ ሄዶ አያቆሙም ውዶች። ይሄ ገና አዲስ ወር አይደል? ገና 5 ነው 6 አለ ይሆናል እንግዲህ እሱ ስላመመው እዚህ እንዳለ ያውቃል። ቪዲዮ አይቷል። ሊሳለቅ ሙድ ሊዝ ይመጣል። ሄኖክና ይሄ አዲሱ ልጅ አታስፈልጉ። ሄኖክ ኤንድ ቴዲ አታስፈልጉ። ሰው የምትረብሹ ይኸው ፍፄ ነውት ምስኪን። እሱ ሲተውነው ራሱ ይችልበታል። ፍፄ ሲተውነው ጎበዝ ነው፣ እንደ ብሩኬ ማለት ነው። ኃይለኛ አይደለም ትወናቸው እና ሄኖክና ያ ልጅ አታስፈልጉ። ያለፈ ስለመሆኑ ወይም ደግሞ አሁን ላይ ስለመሆኑ ማረጋገጫ ያምጣልኝ እያልኩ ነው። እንደዛ ከሆነ በአንተ መች ተጣላችሁ? ትክክል ናት። ብሩክ እያወራችሁ ነው የተሳሳቃችሁ። ወይኔ ታድላችሁ። እኔ ግን ይቅርታ ብሩክና ሀይሚቲ በጣም ነው መወዳችሁ ማከብራችሁ። ጭቅጭቃችሁ ግን እንደዚህ አይነት ጭቅጭቃችሁ ረቢን ሰችቶኛል። እስተፈሩላ ላዚም እንደዚህም ህይወት አለ እንዴ? ያላፈቀሩ እንዳያፈቅሩ ያላገቡ እንዳያገቡ ነው እኮ የሚሆነው። በዚህ ሁኔታችሁ ከቀጠላችሁ አታ ፕራንክ ነው አይኖ ፕራንክ ነው። ካሜራ ደቅኖ መጨቃጨቅ የለም የትም። ስላለፈ ታሪክ ያለፈ ታሪክ ቤትም እንደዚህ አይወራም ውዶቼ ማለት ነው እንዴ። ይሄ በቃ ነገሩ ድራማው ቀረ ብለን እኔ በጣም የተናደድኩት አም ሶሪ፣ ይቅርታ አድርጉልኝ። በጣም ነው የሚደብረው እንዴ። ከካሜራ ጀርባ ጨርሱ፣ ለተመልካችም አስቡ፣ ፈጣሪያችሁን ፍሩ። ለምን ህዝብ እያለቀሰ ነው ለእናንተ ብሎ። እኛ የጠበቅነው ሌላ የሚሆነው ሌላ። ዝም በይ በቃ፣ ዝም ማለታችን አታድሚኝ። በቃ ዝም በይ። ሂድ በቃ። የት ነው የሚሄደው? ይሄድ ወደ መጣ የት ነው ጸብ ድብድብ ምናምን። አሁን ይሄ ልጅ መጥቶ ጸብ ስለተፈጠረ እንደዚህ መጀመሪያ እየሳቅናል። ደህና እየሳቁ እየተጫወትን ነበር። ይሄ ልጅ በመጣብ ሰዓት ጸብ ነው ወይ? ወይኔ ሀይሚና ብሩኬ ግን የሆነ በቃ እኔ እንጃ፣ እኔ አላውቅም። አላ በመሀላችሁ ይግባኛ፣ ግራ ገብቶናል። እኔ ምንም አውቀው ነገር የለም ውዶች። እንደዚህ ሁኔታ ሄኖክ መረጋጋት። እዚህ ጋር እኔ የሚገርመኝ ምንድን ነው፣ ሰው ታሟል ወላላ ብሩኬ ያሞታል ወላላ። የታመመ ሰው ካለ እንደዚህ አይነት ነገር የለም። ካሜራ ደቅ ነው እንዴ? ያበዛችሁት ሲሪየስሊ ማለት ነው። እና ወደ ራሳችሁ ተመልሱ፣ ሀይሚን ብሩክም ማለት ነው። አሁን ደግሞ ነገ ሀይሚ ቤት ደግሞ ጭቅጭቅ ይጠብቀናል። ዝም ብላችሁ ጠብቁ። ለምን? ድራማ ስለሆነ። እሺ ቁጭ በል አንተ። እያመመውደኝ ነው። ይህ ደግሞ ምንድን ነው የምትጠይቀው? ምንድን ነው የምትመልስላት? ከካሜራ ጀርባ ጨርሱ የምትመላለሱት ነገር እንዲ አላስ። ብሩኬ መረረኝ አለ፣ እኛም መረረን፣ ሰለቸኝ አለ፣ እኛም ሰለቸን። እዚህ ጋር የልጅቷ ምናምን የምትሉት ነገር ከካሜራ ጀርባ ጨርሱ። አረ ሼም ኦፍ። አልፈለገም እኮ እሱ አለባብሰ ማለፍ ነው የፈለገው። አለባብሰ ማለፍ ነው የፈለግከው። ያለፈ ታሪክ ነው በሚለው ብቻ። እሺ ከዛ ምን ልልሽ ነው? ልሽልኛል እሱ ነው የፈለግሽው ወይ? ታሪክ መስማት እንጂ ያለሽ ነው። በጣም ያስደስተኛል። በተለይ አንተ ታሪክ ሲሆን ጠር እንድፈልገሽ ነው ወይ ታሪክ መስማት? አዎ በጣም ደስ ይለኛል። ሀይሚቲ ማይ ስዊት እና አንቺና ብሩኬ ከተገናኛችሁ ሳምንታችሁ ነው። ይሄ ነገር እኮ ውዶቼ ማለት ነው እዚህ ይሄ ጥያቄ ማለት ነው ገና በፍቅር ጥያቄ እሺ ብላችሁ ከፍቅረኛችሁ ጋር 1 ሳምንት ሲሆናችሁ ያለፈውን ታሪክ አንዳንድ ነገሮችን ብንናገር ያኔ ረጅም መንገድ ሳትጓዙ ከአመት በኋላ አሁንና ሀይሜ ከተገናኙ እንኳን ፍቅር ከጀመሩ እንኳን 6 ወር ብንል አልፎበታል። ይሄ ጥያቄ 1 ሳምንት እንደተገናኛችሁ በሳምንቱ ነው የሚሆነው። ስለዚህ አንዳንዴ ቲንክ አባውት እናድርግ። እዚህ ጋር እኛ ፋራ አይደለንም። ይሄን ያክል መናገር ካልፈለክ ደግሞ የኔን እምነት በቀላሉ ለማግኘት አትሞክር። ስላመመኝ ከሆነ እንደዚህ የምትሆኝልኝ አትሆኝልኝ ሊሆን የሚችለው አይደለማ። በጣም ትገርማላችሁ ግን ሀይሚና ብሩኬ ሪሊውን ነው። ለማንኛውም ቴንኪዩ እናመሰግናለን። ብሩክም አላህ ሙሉ አፍያን ይመልስልን። እኔና ሳንተማመን ሳንግባባ እንዴት ነው የምንቀጥለው? መልሽልኝ እንዴ። መቀጠሉም ግዴታ አይደለም። ሀይሚቲ እንግዲህ ሰላማችሁን ብትፈልጉ 3ኛ ሰው አያስፈልግም። ሪሊውን ነው። እኔ በጣም ነው ያዘንኩት ውዶች። እንዳትጨናነቁ። ድራማ ተነጋግረው ህዝብ ነው ድራማ የሚያደርጉት እንጂ ከካሜራ ጀርባ ሀይሚና ብሩኬ መጨረስ ይችላሉ።
እንግዲህ አላውቅም እኔ እውነት ነው የምለው ነገር የለም እኔ ጋር ካሜራ ደብቅ ነው እንደዚህ አይነት ነገር የለም ፍፄ ይሄ ማነው ሄኖክ ቴዲ አለ ይስራቸውን ይስጣችሁ 4 ነጥብ